ኢትዮጵያ በርካታ እልቂት እያስተናገደች ትገኛለች። ልብ ሰባሪ አሳዛኝ መርዶ ዛሬም ተሰምቷል። ከ200 በላይ ሰዎች የተቀጠፉ ሲሆን ኢትዮጵያ ውድ ልጆቿን አጥታለች። እስከ ፍጻሜው አብራችሁን ከቆያችሁ ዝርዝሩን ትሰሙታላችሁ። በሰሜን ኢትዮጵያ የሰነበተው የጦርነት ዳመና ዳግም ማጥላቱን በሚያሳብቅ መልኩ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የካቢኔ ሴክሬታሪያት ኃላፊ ሌተናል ጄኔራል ታደሰ ወረደም በቅርቡ ወደ አላማጣ በማቅናት የህወሓት ታጣቂዎችን ማነቃቃታቸውና ለማይቀረው ጦርነት ዝግጅት እንዲያደርጉ ትዕዛዝ መስጠታቸው ተሰምቷል። ሰፋ ያለ ዘገባ አዘጋጅተናል። ከፌንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ምርመራ ጋር በተያያዘ በቁጥጥር ስር የዋሉ ታዋቂ አርቲስቶችና ቲክቶከር ጠበቆች ፖሊስ የተፈቀደለትን የ12 ቀናት ተጨማሪ የምርመራ ጊዜ በመቃወም ለከፍተኛ ፍርድ ቤት ይግባኝ ማለታቸው ተሰማ። የኢራን ጦር አዛዥ ሜጀር ጄኔራል አሚር ሀትሚ ሰራዊቱ አመራሮች የጠላትን እንቅስቃሴ በከፍተኛ ጥንቃቄ እንዲከታተሉና ማንኛውም አይነት ጥቃት ለመከላከል እርምጃዎችን ለመውሰድ እንዲዘጋጁ ትዕዛዝ መስጠታቸው ተዘገበ። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በቆይታችሁ እነዚህና ሌሎች ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። በተለያዩ ባንኮች የዕለቱን የውጭ ሀገር ገንዘቦች የምንዛሬ ዋጋ እንደሚከተለው እናቀርባለን። በዳሽን ባንክ $1 153 ብር፣ 1 ዩሮ 181 ብር ከ8 ሳንቲም፣ ፓውንድ 209 ብር ከ2 ሳንቲም፣ የስዊስ ፍራንክ 198 ብር ከ6 ሳንቲም፣ የስዊስ ፍራንክ 198 ብር ከ6 ሳንቲም፣ ድርሃም 44 ብር ከ3 ሳንቲም፣ ሪያል 43 ብር ከ4 ሳንቲም እየተመነዘረ ይገኛል። በአቢሲኒያ ባንክ ዶላር 153 ብር ከ4 ሳንቲም፣ ፓውንድ 208 ብር ከ2 ሳንቲም፣ ዩሮ 182 ብር፣ የስዊስ ፍራንክ 194 ብር ከ1 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ ሪያል 43 ብር ከ7 ሳንቲም፣ ዩዋን 22 ብር ከ2 ሳንቲም ይመነዘራል። ህብረት ባንክ ዶላር 153 ብር ከ4 ሳንቲም፣ ፓውንድ 207 ብር፣ ዩሮ 182 ብር ከ8 ሳንቲም የዕለቱ የምንዛሬ ዋጋ ሆኗል። የሰነበተው የጦርነት ዳመና ዳግም ማጥላቱን በሚያሳብቅ መልኩ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የካቢኔ ሴክሬታሪያት ኃላፊ ሌተናል ጄኔራል ታደሰ ወረደም በቅርቡ ወደ አላማጣ በማቅናት የህወሓት ታጣቂዎችን ማነቃቃታቸውና ለማይቀረው ጦርነት ዝግጅት እንዲያደርጉ ትዕዛዝ መስጠታቸው ተሰማ። በስፍራው ምሽጎች መቆፈራቸውና የታድሶ ፕሮግራሞች መዘጋጀታቸውን በፌዴራል መንግስትና በትግራይ ኃይሎች መካከል ያለውን ውጥረት ከፖለቲካዊ ወደ ወታደራዊ ፍጥጫ እያመራ መሆኑን ቁልጭ አድርጎ ያሳያል። ይህ በእንዲህ እንዳለ በራሱ በትግራይ የፖለቲካና ወታደራዊ ልህቃን መካከል የበረታ ክፍፍል በተከሰተበት በዚህ አስቸጋሪ ወቅት ህወሓት አዲስ የእዝ ሰንሰለትና የፖለቲካ አስተዳደር መዋቅር መዘርጋቱ ፓርቲው በክልሉ ዕጣ ፈንታ ላይ ያለውን ፍጻሜ የበላይነት ለማስጠበቅ የሚደረገው የመጨረሻው የህልውና ትግል ተደርጎ ሊወሰድ ይችላል። ካለፉት 6 ወራት ወዲህ የትግራይ ተዋጊ ኃይሎች መዋቅራዊ ለውጦችን፣ የከፍተኛ ወታደራዊ አመራሮች ሽግሽግና የሰራዊት ድልድል ሲያካሂድ ቆይቷል። ይህ ሽግሽግ ሰራዊቱን ከፖለቲካ ሽኩቻ አውጥቶ ወደ አንድ ማዕከላዊ እዝ ለማምጣት ያለመ ነው ቢባልም በውስጡ ግን አሁንም ከፍተኛ ውጥረትና የአሰላለፍ ለውጦች እየተስተናገደ ነው። መነሻውን የትግራይ ተወላጅ ከሆኑ የቀድሞ የመከላከያ ሰራዊት አባላት አድርጎ የክልሉን ልዩ ኃይል ሚሊሻዎች፣ ተማሪዎችና በጎ ፈቃደኛ ወጣቶችን አቅፎ በ2013 ዓ.ም የተመሰረተው ይህ ኃይል አሁን ላይ 4 ዋና ዋና ግንባሮችና በአደባባይ የሚታወቁ 12 ክፍለ ጦሮች ወይም አርሚዎችን ይዞ ይንቀሳቀሳል። የጦር ኃይል ስምሪትና ስትራቴጂካዊ አቀማመጥ ሲታይ የሰሜኑ ግንባር አዲግራት ምስራቃዊ ዞን፣ ኢሮብ፣ አድዋ፣ አክሱምና ባድመን የሚሸፍን ሲሆን አርሚ 15 10 11 13 እና 17ን በስሩ አቅፏል። የደቡብ ግንባር በማይጨው፣ መሆኒ፣ ኮረምና አላማጣ አቅጣጫዎች የሚንቀሳቀሱትን አርሚ 20 ወይም አንበሳ 21 እና 23ን ይዟል። ባለፈው ዓመት መጨረሻ የተቃውሞ ድምጽ ያሰማው በምዕራብ ግንባር በበኩሉ በጸለምት፣ ሁመራ፣ ማይጸብሪና ወልቃይት ድንበር አካባቢዎች አርሚ 31፣ 33 እና 35ን አሰማርቷል። ነጋዴዎች የታተሙ QR ኮድ የታከለባቸው ደረሰኞቻቸውን በወቅቱ እንዲወስዱ ተጠየቁ። የአዲስ አበባ ገቢዎች ቢሮ ነጋዴዎች የሚጠቀሙባቸውን የእጅ በእጅ ሽያጭ ደረሰኞች በተመረጡ ማተሚያ ቤቶች ሚስጥራዊ QR ኮድ ታክሎባቸው እንዲታተሙ ማድረጉ ይታወሳል። የቢሮ ኮሚኒኬሽን እንዳስታወቀው ነጋዴዎች በተቋሞቻቸው ስም የታተሙ ህጋዊ ደረሰኞችን በጊዜው እየተረከቡ አይደለም። ነጋዴዎች ደረሰኞቻቸውን በአግባቡ ተረክበው ስራ ላይ አለማዋላቸው የተቋሙን ስራ እንዳስተጓጎለ
ለአሃዱ የተናገሩት የቢሮ የኮሚኒኬሽን ዳይሬክተር አቶ ሰውነት አየለ ናቸው። እንደ አቶ ሰውነት ገለጻም የታተሙ ደረሰኞቻቸው ያልወሰዱ ነጋዴዎች በአፋጣኝ እንዲረከቡ እየተደረገ እንደሚገኝ ተናግረዋል። ቀደም ሲል ያጋጠመው የደረሰኝ ህትመት መዘግየት ችግር ለመፍታት ከብርሃንና ሰላም ማተሚያ ቤት እንዲሁም ከፌዴራል ገቢዎች ባለስልጣን ጋር በቅንጅት እየተሰራ እንደሆነ ዳይሬክተሩ ተናግረዋል። በመጀመሪያው ዙር የደረሰኝ ህትመት አጋጥሞ የነበረው ችግር በመቅረፍ በአሁኑ ወቅት በህትመት ረገድ የሚስተዋል ችግር የለም ተብሏል። ነጋዴዎች የታተሙ ደረሰኞችን በወቅቱ ባለመረከባቸው ምክንያት ሊፈጠር የሚችለውን የታክስ አስተዳደር ጉድለት ለመከላከል ቢሮው የክትትል ስራውን አጠናክሮ እንደሚቀጥልም ዳይሬክተሩ አረጋግጠዋል። ደረሰኞችን በወቅቱ መረከብና ለግብይት መጠቀም ለታክስ ስርዓቱ መሳለጥ ወሳኝ መሆኑ ተመላክቷል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት በኢትዮጵያና የነዳጅ አቅርቦትና ግብይት ላይ ጫና ማሳደሩን ተከትሎ መንግስት ማህበረሰቡ የነዳጅ አጠቃቀም ዘይቤውን እንዲቀይር ጥሪ ያቀረበ። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ማክሰኞ መጋቢት 22 ቀን 2018 ዓ.ም በሰጡት መግለጫ ወቅታዊ ቀውስ በሀገሪቱ የነዳጅ አቅርቦት ላይ ሊያስከትል የሚችለውን ተጽዕኖ ለመቋቋም መንግስት አዳዲስ አቅጣጫዎችን ማስቀመጡን ገልጿል። ሚኒስቴር መስሪያ ቤቱ ችግሩን በጋራ ለመወጣት ማህበረሰቡ በሚከተሉት ነጥቦች ላይ ትኩረት እንዲያደርግ አሳስቧል። ማንኛውም ግለሰብ ሆነ ተቋም አላስፈላጊ የሆኑ የጉዞ ፕሮግራሞችን እንዲሰርዝና እንዲያቆም፣ የእግር ጉዞ ባህል የነዳጅ ፍጆታን ለመቀነስ ማህበረሰቡ የእግር ጉዞን እንደ ባህል እንዲያዳብር፣ የግል ተሽከርካሪዎችን አጠቃቀም በመቀነስ የህዝብ ትራንስፖርት አማራጮች በስፋት መጠቀም፣ ከነዳጅ ጥገኝነት ለመውጣት የታዳሽ ኃይል አማራጮችን የመጠቀም ስልቶችን መከተል፣ በነዳጅ ሽያጭና ስርጭት ላይ የሚስተዋሉ ህገወጥ ድርጊቶችን በማጋለጥ ረገድ ህዝቡ ከመንግስት ጋር ተባብሮ እንዲሰራ ዶክተር ካሳሁን በመግለጫቸው እንደተናገሩት ሌሎች ሀገራት መሰል የነዳጅ አቅርቦት እጥረት ሲያጋጥማቸው ጥብቅ ማህበራዊና ኢኮኖሚያዊ እቀባዎችን ተግባራዊ ያደርጋሉ። የኢትዮጵያ መንግስት ግን የህዝቡን ኑሮ ከግምት ውስጥ በማስገባት ችግሩ በእቀባ ሳይሆን ከህዝብ ጋር በመተባበርና በቁጠባ ለማሻገር መወሰኑን አስረድተዋል። ይህ ውሳኔ የተላለፈው በዓለም አቀፍ ደረጃ ያለውን አለመረጋጋት በነዳጅ ዋጋና አቅርቦት ላይ የሚያሳድረውን ጫና ለመቀነስና ብሔራዊ ኢኮኖሚ እንዳይጎዳ ለማድረግ የታለመ መሆኑን ተመላክቷል። ከፌንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ምርመራ ጋር በተያያዘ በቁጥጥር ስር የዋሉ ታዋቂ አርቲስቶችና ቲክቶከሮች ጠበቆች ፖሊስ የተፈቀደለትን የ12 ቀናት ተጨማሪ የምርመራ ጊዜ በመቃወም ለከፍተኛ ፍርድ ቤት ይግባኝ ማለታቸው ተሰማ። ቲክቶከር መንሱር ጀማል፣ አርቲስት ሰራዊት ፍቅሬ፣ ካሊድ ናስር፣ ይገረም ደጀኔ፣ ሰለሞን ቦጋለም፣ ዳንኤል ተገኝና አብርሃም ግዛው ለእስር ከተዳረጉ ቀናት የተቆጠሩ ሲሆኑ ጉዳያቸው ሲከታተል የቆየውን የፌዴራል የመጀመሪያ ደረጃ ፍርድ ቤት አንደኛ ጊዜ ቀጠሮ ችሎት ለፌዴራል ፖሊስ የ12 ቀናት የምርመራ ጊዜ መፍቀዱ ይታወሳል። ይሁን እንጂ የታሳሪዎች ጠበቆች ይህንን የበታች ፍርድ ቤት ውሳኔ በመቃወም ለፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ይግባኝ ያቀረቡ ሲሆኑ ፍርድ ቤቱ ይግባኝን ተቀብሎታል። አክሎም የቀረበው አቤቱታ ለመመልከትና የፌዴራል ፖሊስ በጉዳዩ ላይ ምላሽ እንዲሰጥበት ለዛሬ አርብ ከሰዓት በኋላ ቀጠሮ መያዙን የዘሀበሻ ምንጮች አረጋግጠዋል። ፌንቴክ ኢንቨስትመንት የተባለው ድርጅት በ950 ሺህ ብር የቅድሚያ ክፍያ BYD ሲግል የኤሌክትሪክ መኪና አቀርባለሁ በማለት ከበርካታ ዜጎች ከፍተኛ መጠን ያለው ገንዘብ መሰብሰቡ ይነገራል። ነገር ግን ድርጅቱ ቃል በገባው መሰረት መኪኖች ሳያቀርብ ቀርቷል። የተሰበሰበው ገንዘብ ለባለቤቱ ባለመመለሱ የድርጅቱ ባለቤት አቶ ዳንኤል ዮሐንስ በፌዴራል ፖሊስ ቁጥጥር ስር ውለው በ19 ተደራራቢ የወንጀል ክሶች ተመስርቶባቸው ፍርድ ቤት ቀርበዋል። በዚህም መሰረት የፌዴራል ፖሊስ የምርመራ ወሰኑን በማስፋት የድርጅቱ ማስታወቂያ በመስራትና በማስተዋወቅ ስማቸው የሚነሳው 7 አርቲስቶች በህብረተሰቡ ገንዘብ መጭበርበር እና በህገወጥ የገንዘብ ዝውውር ወንጀል ተጠርጥሮ በቁጥጥር ስር በማዋል ምርመራ እየተካሄደባቸው እንደሚገኝ ይታወሳል። የዛሬው ከፍተኛ ፍርድ ቤት ውሎ አርቲስቶች በዋስ ሊፈቱ እንደሚችሉበት ወይም የምርመራው ጊዜ የሚቀንስበትን እድል ሊወሰን ይችላል ተብሎም ይጠበቃል። በድንገተኛ የትራፊክ አደጋ የሞትና ከባድ የአካል ጉዳት ደረሰ። በስልጤ ዞን ቅበት ከተማ ሞንቱሳ ማዲያ ተብሎ በሚጠራም አካባቢ ወደ ወራቤ አቅጣጫ የሚሄድ ኮድ 4 የሆነ መኪና ከቀኑ 6 ሰዓት አካባቢ አድባር ወሊያ ተብሎ ከሚጠራ አካባቢ ከሚመጣ ባለ 3 እግር ባጃጅ ጋር በመጋጨት የትራፊክ አደጋ ማድረሱን የተገለጸ ሲሆን በአደጋው 2 ሞት፣ ከባድና ቀላል የአካል ጉዳት መድረሱን የከተማው ትራንስፖርትና መንገድ ልማት ጽሕፈት ቤት አስታውቋል። በዚህ አደጋ ከፍተኛ ጉዳት የደረሰባቸው አካላት በአቅራቢያ ወደሚገኘው የቅበት የመጀመሪያ ደረጃ ሆስፒታል እርዳታ እየተደረገላቸው እንደሚገኝና የተቀሩትም ወደ ወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሪፈር እንደተላኩ ነው የተነገረው። ከቅርብ ጊዜ ወዲህ የትራፊክ አደጋ በሀገሪቱ የበርካታ ሰዎችን ሕይወት የቀጠፈ ሲሆን በዚህ አንድ ወር ውስጥ እንኳን ከ200 በላይ ሰዎች መሞታቸውን ለማወቅ ተችሏል። የሰዎች ሕይወት እንደ ጉድ እየቀጠፈ የሚገኘውን አደገኛ ክስተት ለማስቀረት ሁሉም ባለድርሻ አካላት ተገቢውን ርብርብ እንዲያደርጉም ጥሪ ቀርቧል።
ጦር አዛዥ ሜጀር ጄኔራል አሚር ሀትሚ ሰራዊቱ አመራሮች የጠላት እንቅስቃሴ በከፍተኛ ጥንቃቄ እንዲከታተሉና ማንኛውም አይነት ጥቃት ለመከላከል እርምጃዎችን ለመውሰድ እንዲዘጋጁ ትዕዛዝ መስጠታቸውን ተዘገበ። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒው ያወጣው ዘገባ እንደሚያሳየው ጠላት በመሬት ዘመቻ ለመክፈት የሚሞክር ከሆነ አንድም ሰው መትረፍ የለበትም ሲሉም ለሰራዊቱ አዛዦች ትዕዛዝ ሰጥተዋል። ዋና አዛዡ በመላው ኢራን ከሚገኙ የጦር አየር መከላከያ እንዲሁም የምድር አየርና ባህር ኃይሎች አመራሮች ጋር እንደተነጋገሩ ዘገባው ያመላክታል። የጠላትን ጠበኛ ድርጊቶች ለመጋፈጥ እንዲቻል የኢራን ጦር ጥቃት ለመፈጸምና ለመከላከል ሙሉ ዝግጅት እንዲያደርግም አሳስበዋል። የጦርነት ደመና ከሀገራችን ላይ መነሳት አለበት። የሁሉም ደህንነት ሊጠበቅ ይገባል። ምክንያቱም አንድ ቦታ ደህንነቱ የጠበቀ ሆኖ ህዝባችን ደህንነቱ ያልተጠበቀ ሊሆን አይችልም ሲሉም ተናግረዋል። ጦር አዛዡ ይህንን ያሉት ፕሬዚዳንት ዶናልድ ትራምፕ በሚቀጥለው 2 ወይም 3 ሳምንት ውስጥ ኢራን በኃይለኛው እንደሚመቱ ከተናገሩ በኋላ ነው። አሜሪካ እግረኛ ሰራዊቷን ወደ ኢራን ደሴቶች ልታሰማራ ትችላለች የሚለውን ስጋትም መናፈስ ከጀመረ ሰንብቷል። ትራምፕ ትናንት ባደረጉት ንግግር የአሜሪካ ጦር በኢራን ሊያሳካ የሚፈልጋቸውን ዋነኛ ስትራቴጂክ ግቦች ሊጠናቀቁ እንደተቃረቡ አንስተዋል። አክለውም ግን በሚቀጥለው ከ2 እስከ 3 ሳምንታት ባለ ጊዜ ውስጥ ኢራን ላይ እጅግ ኃይለኛ የሆነ ጥቃት በመፈጸም የጀመሩትን ተግባር በጣም በፍጥነት እንደሚያጠናቅቁም ተናግረዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።